ልክ መምጣት ይስታቆ ስለልሽ አባት ማውረድ ጀመራችሁ አይደል? አልገባኝ። ልክ እዚህ ጋር መምጣት ይስታቆ ወሬ ቀየራችሁ። የልሽ አባት ናታን እንዳሉና አወራሽ። እሺ እና ምን ይሁን ነው የምትይው? ምንም ለመስቀስ አትሞክሩ። ከአባዬ ጋር ወራሽ ነገር በሙሉ ሰምቻለሁ እና ደግሞ የልሽ አባት ናታን ነው። ቆይ ግን አንቺ ጤነኛ ነሽ? የምታወሪው ነገር ሁሉ እኮ አታውቂም። በቃ ሰው ይደብረዋል አይደብረውም አትይም። ዝም ብለሽ እንደመጣልሽ ነው የምታወሪው። ባለጌ የሚለው ቃልማ ያንስሽ። ታዲያ አንተ እስኪ ችላኪች ምን ያከሰከሳል? ወንድ ልጅ አይደለህ እንዴ? እኔማ እማዬና አባዬ ተረግሞ የወለዱሽ ነው የሚመስለኝ። መንቀሳቀስ በጣም ቆንጆ ነገር ነው። ደግሞ እህትህን ታውቀኛለህ፣ ጠንካራ እኮ ነኝ። ካልደከመሽ እሱስ ልከምሽ። አንተ ልጅ ግን እንዴት ነው ሰሞኑን? በጣም እያማረብህ ነው። ኧረ ተይ ሰላምዬ፣ ፍቅር ያከሳል እንጂ ያወፍራል እንዴ? አፍቅሮ ላጣ ሰው ነው እሱ። እሱንም አላጣው። ኧረ ችግር የለውም ሰላም። ግን እኔ አሁን ችግር እየሆነብኝ ያለው እማዬና አባዬ በፍጹም ይሄን ማወቅ የለባቸው። ያው ናታን ሂድ በቃ እሺ ሂድ። ምን ነው ሰላም ፈርተሻል? ለነገሩ የቢም እኮ የሰላም ልጅ አባት ናታን ነው እያለሽ ነው። እሷን ተዋት በእናትህ፣ የማትለው ነገር የላትም። ደግሞ የልጄን አባትን ማውቀው ታልኩ አይደል እንዴ? ይኸውልሽ እኔና አባዬን ብዬ ነው እንጂ እና አባዬ ባይኖር ምን ታደርጊ ነበር? ደግሜ አይንሽን አላየውም ነበረ። እና ለምን አጨፍነውም? እኔን የማይ አይነት ለምን አይታወርም? መጀመሪያ በቅናትና በጥላቻ የታወሩ አይንሽን ግለጪ። ማን በጥላቻ የተጋረደው? አንቺ ነሻ። እኔ ላይም ሰላም ላይም ዳጣ ላይም ጥላቻ አለብሽ። ጥላቻ ማለት ደግሞ መነጽር ማለት ነው። አልገባኝም። ይኸውልሽ አንድ ሰው ከልቡ ከጠላሹ ያ ሰው ምንም ጥሩ ነገር ቢያደርግልሽ ራሱ በጎ ስራው መቼም ሊታይሽ አይችልም። የሆነ ማህበራዊ ሚዲያ ላይ ምን እንዳነበብኩ ታውቂያለሽ? አንድ ገጠር ውስጥ ነውና ታጣቂዎች እናቶችን ሙቀጫ በመውቀጥ ያግዙ ነበር። ሲያግዙላ የሚያሳይ ፎቶ ተለጥፎ ነበር። ከዛም እነዛ የሚጣላ ሰው ምን ብሎ እንደጻፈ ታውቂያለሽ? ይሄኔ እኮ ሙቀጫ ውስጥ ሰው ይኖር ነበር አለ። አየሽ፣ እሱ እነዚህን አካሎች በጣም ይጣላቸው። ስለዚህ ለሱ የሚታየው ጥፋት ብቻ ነው። ታዲያ ከኔ ጋር ምን ያገናኛል? ናታንዬ እኔ እኮ እወዳለሁ ነው ያልኩህ። አንተ ግን ሌላ ነገር ነው የምታወራው። ከኔ ይልቅ ዳጣ ስርስት ልከሰከሳለህ። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጣ እንግዲህ ከውከው እያለች መጣችና ፎንቄ ስትለው እንዳጋጣሚ ማርታ ትሰማለች። ምንድነው አልሽው ስትላት ፎጣ ነው ያልኩት አለች። ያስቀየሰችው ወሬው ማለት ነው። ነገር ግን ናታ በጣም ፈርቶ ተጨንቆ ነበር። እሱ ድንጋጤ ውጦታል ማለት ነው። እና ዳጣ እንደምንም ነገሮችን ለማረሳሳትና ማርታ ነገሮችን ወደ ሌላ ነገር እንዳትረዳ እትዬ ብርዱ ነው ፎጣ ብርዱ ነው ለዛ ነው ምናምን እያለችው ማውራታን ቀጠለች ማለት ነው። እና ፎጣ ነው ያልሽው ስትላት ነበር። አዎ ፎጣ ነው ያልኩት እያለቻት ነበር አይደለ እያለች ስትል እዚህ ጋር እኮ የምታየኝ ፎጣ የለም እዚህ ስትል ነበር። እሷ ግን ያለችው ፎንቄ ነበረ ስትል ነበረው ማለት ነው። ማርታ ግን አራዳለች ወዳ ነበረ የገባት ማለት ነው። ናታን ግን በጣም ተጨንቆ ነበረ። በጣም የሚናገር ዳጣን ዝም በይ ለማለት ራሱ አልቻለም። በጣም ስደነባበር ነበረ። ዳጣም እንደዛው ስትደነባበር ነበረ ማለት ነው። ትርኢት ሰሩበት ማርታ ላይ ማለት ነው። እና በጣም ደስ የሚል ከዛ ደንግጣ በቃ ፎጤን ስጠኝ አምጣልኝ እኔ እወጣለሁ ብላ እንደምን ብላ ሹልክ ብላ ለመውጣት ተወስናለች ማለት ነው። በጣም ጨንቋት ነበረ እና ፈርታ ነበረ። ደረጀና ውሃ አንድ ላይ እያወሩ ነበረ እና ምጥን ጥላ አያቶቿ ጋር እንደሄደች ለደረጀ እየነገረች ነበር። ታዲያ እኮ ትመጣለች አያት እኮ እኔ የለኝም እያለች እንግዲህ የውሃ ወሬ ጨዋታ ታውቃላችሁ እና ግራና ቀኝ ታጋጨዋለች አማርኛው ማለት ነው። እና ናታ በጣም ጨንቆ ፈርቶ ነበር እና እንደምንም ብሎ ነገሮች ሽፍንፍን አልጋይ ስር አንጥፌ ነው አይደል እንደዛ ነው እያለች ነበር ማለት ነው። አዎ እንደዛ ነው እያላት ነበር። በዛ የተነሳ ነገሮች ሽፍንፍን ያደርጉና ያልፋሉ ማለት ነው። ይሄ እንግዲህ አሁን ድጋሚ አርጁን እንግዲህ ፍላሹን እንዳመጣለትና በደንብ አንድ ሰዓት ቀኑ ሙሉ የሚቀርጽና እንደውም ቻርጅ የሚጨርሱ እንድታመጣልኝ ስለ ስልክ ስታወራ ዳጣ በዛ ልፍ ስትል እንዳጋጣሚ ትሰማለች። ከዛ ስትሰማ ወዲያ ተጠራጠረች ማለት ነው። ምክንያቱም ኢሜ እያደረገችው ያለችው ዳጣና
ደረጀ የማወሩት ነገር ለመስማት ነበር የፈለገችው። ሰላም ስታወራው የነበረውን ነገር አልሰማችም ማለት ነው። ከዛ እያወራችው አርጁ ናፍቀሽኛል እኮ እባክሽን እያላት ነበር። አትጃጃልብኝ እባክህ፣ ይልቁንስ አላገኙም አለመጣሁም ምንባል ነገር መስማት አልፈልግም። በአስቸኳይ እንድታመጣልኝ እፈልጋለሁ። ስታገኘው ደውልልኝ ትለዋለች። እና ናፍቀሽኛል እኮ ትንሽ ላውራ እያለች አርጁ እንግዲህ እሱ ግን እሷ ጋር ልታወራ ፈቃደኛ ሰላምዬ እና ናታን ሰላምዬ የኔ ፍልቅልቅ ደስ ስትል እኮ የምር አራዳ እና አምሮ ባለን ፍቅር እኮ ያከሳል እንጂ አያሳምሩም ሰላምዬ እናታ። ነገር ግን አዎ እሱ እኮ ላጡት ነው እንጂ ላገኙትማ ደስታ ነው እኮ። ስለዚህ ግን እንዳትጎዳሉ ብላ እየመከረችው ነበር። ኢሜ በዛ አለፍ ስትል እንደ አጋጣሚ ታያቸዋለች። በዛ ስታያቸው ቀስ ብላ ለማዳመጥ ወደ እነሱ ቀረብ እያለችው ነበር ማለት ነው። እና ልክ ስትመጣ እኔ ስመጣ ነው እንዴ ወሬ የምትቀይሩት? ቅድም ስታወሩ የነበረው ሌላ ነው፣ አሁን ግን ስለ ሰላም ልጅ ማውራት ጀመራችሁ ብላ ስትጮህባቸው ነበር። እናም ለማንኛውም የልጅሽ አባት ናታ ነው፣ ምክንያቱም ከአባዬ ካወራሹም በሙሉ ሰምቻለሁ እያለቻት ነበር ማለት ነው። ስለምን እንደምታወሪ አላቅም፣ የፈለግሽን ነገር መቀባጣጠር ትችያለሽ ትልና አርጁ ደግሞ ውሃ እያለ አዋኳስ እየተጫወተች ነበር። ከዛ ሂጂና ኢሜን ጥሪልኝ፣ ኢሜ የት ነው ያለችው? ናፍቀኛለች፣ የፈለግሽውን ነገር እገዛልሻለሁ እያለ በግቡ ለማዘዝ ትሞክር ነበር። እና እሷም እሽትልና ኢሜል ለመጥራት ወደ እሷ ትሄዳለች ማለት ነው። ነገር ግን አርጆ እንግዲህ ኢሜል ለማግኘት በጣም ጓጉቶ ነበር። ህንድ ያጫውተዋል። እኛ ህንድ የኛ አበሻ ህንድ ብለናል። አርጁ እና እሺ በቃ ጠራለሁ። ከዛ ጉንጯን ሳም ያረጋታል ነው እሺ። እና ናታን እጅግ በጣም እናደዳን። የልጅሽ አባት ናታን ነው፣ ምን ወሬ ለማስቀየር ትሞክራላችሁ እያለቻቸው ነበረ። ነገር አንቺ አብደሻን እንደምታወሪኝ ነገር አታስቢ። እውነት አባዬና አባዬ አንቺን የወለዱት ተረግሞ መሆን አለበት። በጣም ባለጌ ራሱ የሚል ቃል ሳንስብሽ ነው እያላት በጣም ተናደደ ናታን። በጣም የምታወሪ ነገር እኮ ምንም አታውቂም፣ ተሳፍራለሽ እልና ትቷት ይሄዳል ማለት ነው። ነገር ግን አሁንም መታ አጠገቡ ቁጭ ብላ ቆይ እኔ ለምንድን ነው የምጠላኝ እያለችው ነበር። ድሮስ ለወድሽ ነበር እንደ የጠበቅሽው? ቆይ ምን እያደረግሽ እንደሆነ ታውቁሻል። የሚወራና የማይወራ ነገር ለይትሽ ማወቅ አለብሽ እያላት ነበር። ይቅርታ ጠይቁ አይደለም እንደ ይቅርታ ልብን ካቆሰሉ በኋላ ይቅርታ ብትጠይቂ ምን ጥቅም አለው? አንቺ የምትናገር ታዲያ ማን ነው? አባዬ አይደለም ያስረገዛት፣ ወንድ አለ አንተና አባዬ ብቻ ነው እዚህ ቤት ውስጥ። አንተ አባዬ ካላስረገዛት አንተን ያስረገዝካት ብላ ፈጥጣለች። አሁን መሰለሽ ብሎ ጥላት ሄዳል። እንደከጠም ዳጣ ደግሞ እየወጣች ውሃ ነይ ብላ ይዛት ለመውጣት አንድ ላይ እና ከአንቺ ጋር አባዬ ገንዘብ አለኝ ነው ስትል እኔም ከአንቺ ጋር እሄዳለሁ ስትል ነበር። እና የት ሄዳለች እንግዲህ ደረጀና ዳጣ አንድ ላይ መኪና ውስጥ ገብተው አንድ ላይ ለመሄዱ እየተዘጋጁ ነበር። ነገር ግን ይህንን አጋጣሚ ተጠቅመው ደረጀና ዳጣ የማወሩትን ነገር ለመስማት ነበር የእሷ አላማ እና ፍላጎቷም እሱ ነበር ማለት ነው። እንግዲህ እኔ ስለ ውድድርኩ ነው እንደዚህ የምትለኝ? እኔ ዳጣ እኮ ያቺ ዱርዬ አትወድህም ምናምን እያለች ስለ ዳጣ እዚህ ጋር ማንሳት ምን አስፈለገ? ለምንድነው ለእሷ የእሷ ስም በጎደለ ቁጥር የሷ ስም የምታነሺ እያላት ነበር። እና ምንሱ ማሰንሳ አማሜክ እንደ ልብ ተነካ እያለችው ነበር። እና ዳጣ ከደረጀ ጋር አንድ ላይ እየሄዱ ያለ እሷ መስኮት ላይ ሆና ፎቅ ደረጃ ላይ እያየቻቸው ነበር ማለት ነው። እንግዲህ ጉዳቸው ይፈላል ዛሬ ብላ በጣም ተደስታለች። እነሱ የሚያወሩት ነገር ለመስማት በጣም ጓጉታለች ማለት ነው። ደረጀም እንግዲህ የተሰማን ነገር እያወራ ነበር። ዳጣ በልጁ እንዳዘነና እንዴት ልጁ መጥፎ እንደሆነችና በማን እንደወጣችው ጭምር ስለሷ ማውራት ይጀምራሉ። ቀድማ እንግዲህ እዛ ድምፅ መቅጃ መኪና ውስጥ እንዳስቀመጠች ወደ ደረጀው ነግረው ነበር ቀድማው ማለት ነው። እንግዲህ በጥንቃቄ ነው እያወሩ ያለ። ምክንያቱም ደረጀ አዎ የትክክለኛ ሄዳታ አባት ቢሆንም ነገር ግን እንዳይታወቅ እማዬ አንድ ነገር ልነግርሽ እፈልጋለሁ እያለቻት ነበር። እሺ ምንድነው? አትንገሪኝ፣ እኔ እኮ ቁም ነገር ነው የማወራው እያለችው ታወራ ነበር። ዳጣና አባዬ
ወደ ገበያ እኮ ከዳጣ ጋር ሄዷል እና ደስ አለሽ? አዎ ደስ ብሎኛል። አንድ ላይ ስለሄዱ ይገርማል። አባትሽና ዳጣ አንድ ላይ ስለሄዱ። ቆይ ምን ተገኝቶ ነው? ቆይ በለፈው አሰማሻለሁ ያልሽን ድምፅ ለምን አላሰማሽኝም እያለቻት ነበር። እና እሺ ለማንኛውም ዛሬ አሰማሻለሁ ሙሉ በሙሉ እያለቻት ነበር። እና ደረጀም ስለ ልጁ እያወራ እና ስሳይ የዳጣ አባት ስሳይ እና አባቴ አንድ ቀን የተወደቀች ልጅ ብሎ ያልፈለገ ከማንም ሴት ወልዶ እኔን ጣለኝ እያለች ማውራት ትጀምራለች። ወሬን አስቀይረው ማርትና ሰላምዬ አብሮ ድጋ እያጠቡ ኩሽና እያስተካኩ ነበር እና ስለ እርግዝና ያማራቸውን ነገሮች እሷም እርግዛ ያሳለፈችውን ህይወት እያካፈለቻት እና ምን እንዳማራትን ጭምር እየጠየቀቻት እና ደስ ምን ጊዜ አብረው እየተጨዋወቱ ነበር። እና ሰላምዬ በጣም ያማረኝ የእርሻው ቀዩ አፈር እሱ ነው ያማረኝ፣ ወይኔ ባገኘው እያለችው ነበር። ታዲያ ምን ችግር አለ? አሁን እኮ ውሃና ምትነደው ይዞልሽ ይመጡልሻል። ታውቂያለሽ እኔ ያማረኝ ውሃዬን እርጉዝ ሆነ ሆኜ ያማረኝ ከሰሎ አላለችም። በሳቅ ሞቱ። ወይኔ ፈጣሪው ከሰል ያምራል እንዴ? ከሰል ያማረ እንግዲህ እርጉዝ ሆና እና ለማየት ያብቃን ሁላችን። እንግዲህ የሚያንግ ደረጀና ዳጣ የማሩትን ነገር መስማት ጀምራለች ማለት ነው። እየሰማች ነበር እና ደረጀን ቀድማ አስጠንቅቃ ነበረ። እንዳለ የምታወሪ ነገር እንዴት ልጅን ለማጥፋት አባቷን ለማጥፋት ትሞክራለች እያለ በጣም ስናደድ ነበር። የምታወሪ ነገር ትክክል ነው ስላት፣ አዎ አባዬ የማወራ ነገር ትክክል ነው እያለችው ነበር። ነገር ግን ሁሉ ነገር እየሰማ ነበረ። ደረጀ በጣም አዘነ። እንዴት እንደዚህ ታደርጋለች የገዛ ልጄ እያለ ነበር እና ዳጣ የደረጀ ልጅ እንደሆነ አረጋገጠች። እኔ እኮ አልሳሳትም፣ ምን አድርጌ ለምንድን ነው የተሳሳትኩት እዚህ ላይ ብላ ራሷን እየጠየቀችው ነበር እና በጣም ስትናደድ ነበር ማለት ነው። ነገር ግን እኔ እኮ አልሳሳትም፣ እንዴት ልሳሳት ቻልኩ እያለችው ስትበሳጭ ነበር ማለት ነው። አሁን ለሰላምዬ አፈር ይዘሻት ነይ እያለቻት ነበር ማርታ እና ደረጀ ደግሞ ወደ ዳጣ ክፍል እየሄደ እያለ ናታን እዛ ያገኛል። ወይኔ በመሀላቸው ምንም ነገር እንደሌለ ደረጀን ለማሳመን ሲሞክሩ ነበረ። ነገር ግን እጅ ከፍንጅ ያዛቸው ማለት ነው። ለምንድን ነው የመጣው ድጋሚ እኔ ክፍል ወይ አንተ ክፍል አንገኝም አልተባባል? ናፈቅሽኛ? ምን ሊሆን ስለናፈቅሽኝ አበድኩ እያለት ነበር እና ደረጀ እየሰማ ነበር። ውሃ ለሰላም አምጪ የተባለችውን አፈር ለራሷ መቀምቀም ጀመር። ለራሷ መብላት ጀመረች። አንቺ ምን የሰራች ነው? አፈር እየበላው ነው ወይ አንቺ ልጅ? ለአባዬ ነው የምነግርልሽ፣ ምን የሰራች ነው ብላ ስጨውበት ነበር። እሷ ለሰላም አምጪ ነው የተባለች፣ እሷ ግን እኔም እርጉዝ ነኝ ብላ መብላቷን ጀመረች ማለት ነው። እንግዲህ ደረጀ በሩን ክፍት አድርጎ ሲመጣ ናታን እና ዳጣ በጣም ደነገጡ። አባዬ እንደምታስበው አይደለም። ቆይ እዚህ ምን እየተፈጠረ ነው? ምን እያደረጋችሁ ነው? ናታን ምንድን ነው የምታደርገው? እዚህ ምን እያደረግ ነው ብላ ጠየቀው። ከዛ አይ አባዬ አንድ ነገር እኮ ለመውሰድ ነው የምታብለው ነገሮችን ሽፎንፍን ለማድረግ ሲሞክሩ ነበር ማለት ነው። እንግዲህ መጨረሻ ምን እንደምን አብረን እናያለን ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛል።